አሁን ይሄን ደግሞ ለምን ታወራለሽ አይባልም ላይ እዚህ ላይቭ ላይ እስካሳዩ ድረስ ማውራት ግድ ይለናል እና የታዘብኩት ነገር ትላንት ሄለን ክርስቶስን ገብቼ ሲያሳብዳት ነበር አንበሳ ልሰጣት ነበር ሄለን ማርያምን ቤተሰብ አንበሳ ልሰጣት ነበር ሄለን ገብቼ ሳስበው ግን ከዛ ሙድ ዞር በከዚህ ጋር ሙድ ስትይዝባት አሁን እንመጣና እኛ እንታረቃለን እናንተ ጥግ ትደርሳላችሁ ኦፍ ኮርስ ትታረቃላችሁ ልመና ስለሆነ ስራችሁ ትታረቃላችሁ ክብራችሁን ረስታችሁታል እኮ ክብር ተረስቷል እኮ እንዳሰጪ እሺ ማለት ክብር ተረስቷል ክብር ጠፍቷል ቲክታክ ላይ የእናንተ ክብር ይሄ ነው የእናንተ ክብር ይሄ ነው ስለምን ስለይት ነው ክብራችሁ ትጨነቃላችሁ ፖፖም ብትሆን እናቱና እናትነቷን ያላከበረች ሴት ናት ለልጇ እናት ያልሆነች ሴት ናት ክብርን የታውቀዋለች እንዝላልነትን ነው ሰርጀሪም ብትሆን የወለዳት አባቱ ቁጭ ብሎ ሚዲያ እያየ ለኖርማል ወሬና ስለ እናት ሲሆን መልስ እንዳሰጪ የሚል የሚመክራት አባቷ ላይክ ወታ ስለ ቤተሰብ መጥፎ ነገር በክብር ይነፉ ወይ ኬኳ እቺ ጥፊ ከዚህ ቶሎ ጥፊ ከዚህ የነሱ ይለያል እሱን እኮ ነው የምልሽ ጌታ ከዛም ትመጣና ደግሞ እዚህ ጋር መታ ምን ትለናለች አይ ሊያ ምንም በጣም ጨዋና ኖ ክብር ከዚህ ይጀምራል ክብር ከዚህ ይጀምራል ባይዘው እናቴ ትሙት ክብር ከዚህ ይጀምራል ከዛ ለንግግርሽ እኮ ክብር አለ ቤተሰብ ያለው ልጅ የሚቆጣው ሰው ያለው ልጅ ተቆጣጣሪ ያለው ስፔሻሊ ቤተሰብ ያለው ልጅ ክብሩን ከዚህ ነገር ታያላችሁ ለምትናገሩት ህዝብ ይስቅልኛል ህዝብ ይወደኛል ምናምን ብላችሁ ሳይሆን ቤተሰብ ያለው ልጅ የራሱ ሊሚት አለው በነገራችን ላይ እናት አባት ያለው ልጅ ሊሚት አለው ባይዘው እናት አባት ያለው ልጅ ሊሚት አለው እናቴ ትሰማብኛለች አባቴ ይሰማብኛል ብለው ስለሚፈሩ በጣም ይጠነቀቃሉ ቤተሰብን ያላከበርክ ሰው ስትሆን ምን ነው መተ ሚዲያ ላይ የምትናገረው ቤተሰብ የሌለው ሰው የሚያዝንበት ቤተሰብ ስለሌለው ምንም ላይ መስሎ ይችላል ንግግሩ ላይ ስለሳክልኝ አይደለም ቢያስመኝ እናትና አባት አለ እነሱ ስለተንገሩ ሊያቶ ወርደሽ ተነፊ ያለችው ትላንትና ከዛም በጣም ጀስት ፋኒ እንጂ ያደረጋችሁ ምናምን እኔ እሱን ቃል በተጠቀመው ችግር የለውም እናትና አባት ስለሌለኝ ማንንም ምንም ያገባው መላችኋለሁ ግን ደግሞ የወለድኳት ልጅ አለች ካፌ በጣም ተጠንቅቄ ነው የማወራው ስናገር ማለት ነው ተርታችሁ ቤተሰቡን ያላከበረ ህዝቡን አያከብርም ህዝቡን ያላከበረ ሀገሩን አያከብርም ለቤተሰቡ ያልተገዛ ሰው ለሌላ ሰው ህሊና አለው ማለት አይደለም ስለዚህ ሄለን በጣም ራስሽን ያወረድሽ ነው ፎር ኤግዛምፕል ኤልሻዳይ ሊያት ኤልሻዳይ እኮ የሴት ልክ ናት ኤልሻዳይ እኮ ጌመር ናት ጋይስ ልክ እንዲ ሲግማሙ እኮ ነው ጥጓን ያዘችው ከማንም ጌመር ጋር ትጫወትም ማለት አይተቻት ከማጋጭ ጌመር ናት ኤልሻዳይ ጌም መጫወት አቁማ አይደለም ባይዘው ይሄ የጊፍት የጌሙን ስታይል ሲቀይሩት አስጠላት ያ የሷ ሌቭል አይደለም ደረጃው አይደለም ኦፍ ኮርስ ጌመር ናት ኦፍ ኮርስ መለመን ካለባት ወጣ ትለምናለች ትጫወታለች ግን ደግሞ ሌቭሉ አይደለም የሷ ሌቭል ይሄ አይደለም ተርታችሁ ማንነት እናት አላት አባት አላት እናትና አባቷ ያወጣል የሷ እዚህ ቦታ ላይ አትገኝም ኪዲን ያት የነሱ ያው ከዚህ ጋር ከበክቶ ጋር ከማኑ ከሰርጀሪ ጋር ታርቃለች ኪዲ እዛ ጋር ስትዝረከረካ አይታችኋል እናትና አባት ያለው ሰው ቤተሰቡን የሚያከብር ሰው ለራሱ ይጠነቀቃል የሻዴ በጣም ስርዓት ያላት ናት እናትና አባት ያላት ልጅ እኮ ናት እናትና አባት ያላት ልጅ እኮ ናት ያማቸው እናትና አባቷ አውቀዋታል እናትና አባቷ እኮ የተከበሩ ናቸው እዚህ ሌላውን ተውት ኢትዮጵያ የሚኖሩት ጌመሮች እንደነሱ አይዝረከረኩም ቤተሰብ እንደነሱ መቤቴና ይዝረከረኩም ኢትዮጵያ የሚኖሩት ጌመሮች ይዝረከረካል ማንነት ይበልጣል እና ከዛም በኋላ ትመጣና ደግሞ እቺ እኛ ጓደኛ ነን በጣም የሚገርማችሁ የሄለን ልደት ካያችሁ በደንብ አድርጌ አንቺ እናትና አባት ስለሌለ ተመስገን ቁጭ ብላ አታዝምብኝም
ሲሰድቡኝ ወይኔ ልጄን እንዲያሉ አሏት ብላ አንገቷን አትደፋብኝም yes የኔ ፍቅር yes ምናልባት እናቴ ብትኖር እንደዚህም ላልዝረከረክችል ነበር ምናልባት እናቴ ብትኖር እዚህም ጋር ላታይኝ ትችይ ነበር ያ የኔ ፍቅር ሱ ሪያሊቲ እውነታው እሱ ያምር እግዚአብሔር ምስክሬ ነው እውነታው ሰው ከማማት ንሳ ግቢ ፕሮፋይል ያረክሻት የምታምኛት የጠራችኝ ጋር ይጋባል ማሪ ምክንያቱም እናንተ ናችሁ ፕሮፋይል እያደረጋችኋቸው እምነታችንን እንድንነቀው የምታረጉት ምን የለም ሄለን የዋናት ይኸውላችሁ ስሙ ሄለን የዋናት ሄለን ምስኪን ናት ሄለን ጨዋታ ትችላለች ሄለን ሰው አክባሪ ናት የነሱን አይነት ስብዕና የላትም ሄለን ባይዘው የላትም እውነት እንነጋገር ካላችሁ ሄለን እንደነሱ አይነት በተለይ እንደ ሁለቱ አይነት ስብዕና የላትም እግዚአብሔር ምስክሬ ነው ግን አሁን ላይ ሰርጀሪ እየተጫወተችባችሁ መጀመሪያ ውስጥ ያለው ወንበራችሁ ሰርጀሪ እየተጫወተችባችሁ በተለይ ደግሞ ሄለን አሁን ያላት ሰዎች እየወደዷት ነው ጊፍት እየሰጧት ነው ምናምን ያንን አትፈልገውም ሰዎች እንዲጠሏትና እንዲጥሏት ነው የምታደርገው ይሄ ደግሞ አልገባትም ሄለን ምናልባት ገብቷትም ሊሆን ይችላል ለጌሙ ምናምን ሊሆን ይችላል ግን ልክሽን ወቂ ሄለን በጣም ልክሽን ወቂ ስትመጻደቅብሽ መናገር ያለብሽን ነገራት ህዝብ ይታዘባል በጎቿ ስለሚጮው ሰው ህዝብ ይታዘባል ሰው ያያቸዋል እኔ እንደምታዘባችሁ እኔ እንደማያችሁ ሌሎቹም ያያቸዋል ወጥሻላ እንዴት ነው ግን የምታምረው ማለት እና ትናንትናው እንዴት ስተረጋት እንደነበረ ከዛ እቃን ያረጋቻት ተመልሳ ስመጣ እናንተ ዳር ትቀራላችሁ ያው ጀመራት እዛ ጋር ተመጻድቃ ውሻ አድርጋት ምናምን በኋላ ላይ ደግሞ ተመልሳ እኔ እንደዚህ ምናምን እዚህ ኮሎኛ እንተረጋለን እናንተ ተከም ለማኝ ባይስማማም እየተስማማ ይለምናል መጥቶ ይታረቃል ግን ሄለን ክብርሽን አስጠብቂ አማራዊት የኔ ፍቅር የምሬን ነው ክብርሽን አስጠብቂ አትጫውቺ አትለምኚ ምናምን አይደለም ይሄን አይደለም ግን ክብርሽን አስጠብቂ እንደዚህ ፊት ከሰጠሻት ታውቂያታለሽ ሰርጀሪ ምን አይነት ሴት እንደሆነች ልክሽን ወቂ ጓደኝነታችሁ ሌላ ነው ሲቀጥል ደግሞ ልደትሽን ፕሮግራም አንቺ በጣም ያዋስነውሽ ነው የነሱን ቀመር ግን አንቺ አልገባሽም እኔ ግን ገብቶኛል ጋይስ የገባኝን ልናገር ምን ብላችሁ ነገር ጌም ልደታቸው ላይ ዛሬ መስዋዕም ላይ ነሽ አማራዊት እኔ እኮ እስከሞት ድረስ ነው ያልኩት እኮ ስለ ሰርጀሪ የኔ ፍቅር ሁሌ አወራለሁ ይደብርሽ ኤኒዌይስ ጋይስ ልንገራችሁ እንዴት የልደቷን ፕሮግራም አበላሸችባት ብላችሁ ካላችሁኝ ማለት ነው ልንገራችሁ ምንድነው የለበሽው አማራዊት የኔ ፍቅር በጣም የሚያምር ልብስ ነው ኬኳን እርጉዙኝ ነው ከቱርክ ያመጣሁት ግን ኖርማል ድሪያ ነው ኦንላይን አሊባባ ላይ ምናምን ይሄ ልብስ ነው ምን ላይ ነው ምናምን ይሸጣል አይቼዋለሁ ፎቶ ልክ ነኛ ድሪያ ነገር ነው ሲያምር እና ልንገራችሁማ እንዴት ብላችሁ ጠይቁኝ የልደቷን እንዴት እንዳበላሹባት ጋይስ እነ ሰርጀሪ ሆኑ ሌሎቹ ያቺ ፖፖ ሞልሽ ልደት ሲያከብሩ ልንገራችሁ ጋይስ መዝናናት መጫወት ማውራት መሳቁ እንዳለ ሆኖ እቺ ጅላንፎ ጀለፈፍ ሄለን የሚሏት ዝም ብለሽ አዳምጡ ጨዋታውን ልንገራችሁ እና እንዳለ ሆኖ ያረገችውን ነገር ልንገራችሁ ልደት ሲያከብሩ ልደት ፕሮግራም ሲያረጉት የሚቀፍሉበት ቀን ነው ቤተሰብ የሚቀፍሉበት ከልመና ውጭ ልደት እየተከበረ ተብሎ አንበሳው እንደ ጎርፍ የሚወርድበት ወዳጆቻቸው ጊፍተሮቻቸው የሚጠሩበት ጆይን የሚያረጉበት የሚሰጡበት ደስታዋን ሞር የሚጨፍምሩበት ቀን ነው የልደታቸው ቀን ካያችሁ የሄለንን ልደት ምን አረጉት ጋይስ ምን አረጉት ምድረፋራ እቺኛ ሽቀላቀላቸው ነው የልደት ቀናቸው የነሱ ሲሆን የሄለንን ምን አደረጉባት ጋይስ ፖፖ ሰርጀሪ አወረዱ ከዛ ወደ ወጨበሬው ገቡ
እቺ ፋራ ደግሞ ልደቴን አክብረው ጓደኞቼ ምናምን ትላለች። የጎንደሬ ደንዛዛ ደግሞ እቺን አየሁ ገብርኤልን እዛ አስክራው ተሰካክረው ተንበጫብጨው ኦንላይን ቢዝነስ አደረጉት። ኦንላይን የእንትን መረጣ የልጅቷን ልደት በእነሱ በሰጡት አንበሳ ሸፍነው አስቀየሩ። አያችሁ፣ ስለሚቀኑባት ነው። በነገራችን ላይ ስለሚቀኑባት ነው። ሄለን እየሳቀች እያወራች እየተጫወተች ሂጅ ከዚህ እዛ ጋር እየተጫወተች ምናምን እንደዚህ እያለች ቢሆን ሁሉም አድናቂዎቿ እንዳለ እየመጡ ሃፒ በርዝዴይ እያሉ ስጦታ ነው የሚሰጧት። ጌታን አላደረጉትም። እንደዛ ብጥብጥ ነው ያደረጉት። የጨረታ ሴተኛ አዳሪዎች የሚጫረቱበት ፕሮግራም ነው ያደረጉት። ምን እኔ ስለምናገር ኧረ እባክሽ ሪያሊቲ እሱ ነው። የነሱ ልደት ሲሆን ግን እንደዚህ አይደለም። ሰርጀሪም ብትሆን ከልመናዋ ቀን ወዳጆቼ መተው ጊፍት ቆጠሩልኝ የምትልበት ቀን ነው። ፖፖም እንደዛው ቤተሰብ ወዳጆቼ ጊፍት ሰጡኝ የሚሉበት ቀን ነው። ይቺ ፋራ ግን እንደዛ ነውና አሁንም ሄለን ያለሽበት አሁን የመጣሽበት እያረግሽ ያለሽበት ነገር በጣም አሪፍ ነው። እኛ የምንናገረው ሚዲያ ላይ ስላለን ስለምናይ ነው። ሊያለ የምትናገረልኝ ስለማይ ነው የምናገረው። የማይሆን ነገር የምናገር መብት አለኝ እና ሄለን ስማርቱኝ። አሁንም ያንቺን የሰዎች ጋር መወደድ ከዛም ባለፈው ምን አለችኝ ደግሞ ቤተሰብ እኔ በሄለን ወዳጆች በዙላት ምናምን ነገራችን ከሄለን ጋር ያሳረኩሽ እኔ እንደሆንኩኝ እንዳትረሺ። አንቺን ከፍ እኔ እንዳሳረኩሽ እንዳትረሺ። ከሄለን ጋር ጸበኛ የነበርሽው አንቺ ግን እንዳልነበርኩ ታውቂያለሽ። ከዛ በኋላ ከኔ ጋር ስትላለች ከአንቺ ጋር ተጣልታችሁ የድጋሚ የዛኔ ተጣልታችሁን ያስታረኳችሁ ለረጅም ጊዜ እንደዛ ተሰዳድባችሁ ድጋሚ ተጣልታችሁ እኮ የልደትሽ ጊዜ አይደል እንዴ መታይ ታረቀችሽ አንበሳ ሰሰትሽ። አይሽ ከኔ ጋር ግን ስቲል አለች አልተጣላችም ለማለት ነውና የሄለን ደጋፊ ምናምን እኔ እንዳንቺ ደጋፊ አዝዬ የምዞር መሰለሽ እንዴ? ንፍጣ ደጋፊም ተመልካችም ላንቺ ነው የሚጠቅምሽ ለኔ አለ ያምሻል እንዴ? ለማኝ ደጋፊ ይፈልጋል። እኛ ደጋፊ አንፈልግም። የጌማ ጊዜ ለምን ተጣልተው እንዴ ሰሊ ተጣልተው እኔ ነኝ እኮ ያስታረኳቸው። ልክ ሄለን ወርቅዬ ጋር እኔ ሳስታርቃቸው አንበሳ ሰጠችኝ። ትዝ ይላችኋል? ሰርጀሪ ከሄለን ወርቅዬ ጋር ባይዘው ያስታርቂኝ በላይ ነው ማርያምን ያስታረኳት። ሄለን ወርቅዬ ማሜንም መታረቅ ፈልጋ ነበረ። ማሜ ዳኛውን ማርያምን እኔ ለዛ ነው አቅሟን አውቀዋለሁ። ሰርጀሪ እንደዚህ በኮንፊደንስ ወይ እንደዚህ የምታወራው ኮሜንታተር የአረብ ሀገር ልጆቼ ደጋፊ ስለበዛላት ነው እንጂ አቅሟን አውቀዋለሁ። ከማሜ ጋር እንዳስታርቃት ልካኛለች። ከሄለን ጋር አስታርቂኝ ብላኝ አስታርቂያታለሁ። ሁሌ ነው የምላችሁ። እና ኤኒዌይስ ምን ያረክሽ ነው? አየሽው ወጥቷል። ማርያምን ወረኛ ሰው ምናምን ባሬ ወረኛ ምናምን አቃጣሪ፣ ክፉ፣ ምቀኛ፣ ቅናተኛ፣ አሮጊት፣ ፊንገር ምናምን አይ ዶንት ኬር ጋይስ። እኔ እናቴ ትሙት ምንም ብትሉኝ አይገርመኝም፣ አይመስለኝም፣ አይደንቀኝም፣ አይሞቀኝም። ታውቃላችሁ የምጠራቸውስ ረጅም ኮሜንት አላነበው ነው። ምን እያደረግሽ ነው ታዲያ? ቡርቴ ኬኳ ምን እያደረግሽ ነው? በርስር ማርያምን የምጠራቸው ዘፈን ሰርጀሪ ዘፈን እንኳን ስሰማ አዳምጫታለሁ። ቅንባሬን ከተወራ ነው በሰማ መቼ ማንጣላም ብላሻለች ይለና ፍቅር እሷ ስላለች ሳይሆን ጊፍቱና ስጦታው ሲቀንስ መጣላታቸው አይቀርም። እሱን ከታጁ ለማኝ ተስማምቶ መለመን አይችልም ማሪ ታውቃላችሁ። ስለዚህ ለማኝ ሁሉ ጊዜ መጣላቱ አይቀርም። ወይ በምንድን ነው የሚጣላው ብላችሁ ከጠየቃችሁኝ ደግሞ አንደኛዋ ለማኝ አንደኛዋ ቀን ሲሰጣት አንደኛዋ ለማኝ ትናደዳለች።
ስለዚህ የሆነ ቀን መጣላታችሁ ስለማይቀር ግን አትናናቁ ነው እንጂ እኛም ብትጣሉ አትጣሉ በእናንተ ህይወት አገራን መራበት በእናንተ ጸብ ቪዲዮ ብንሰራባችሁ ሚዲያ ላይ መጣችሁ እስከተበላቀጣችሁ ድረስ ግን ማውራታችን አይቀርም ጥያቄ አውቀው ነው ሊቾ ያላለችም ብትልስ ማሬ ነው እኔ ብትልስ ችግር አለብኝ እንዴ ማለት ሊቾ የኤልሹ እኮ ጠፋሽ ማሬ ኤልሹ አሁን ባል እየደረሰ አይደል ጸጉር ቤቷን እየጨረሰች ነው እዛ እኮ ነው የምትውለው ማሬ ጸጉር ቤቷን ነው ጨርሳለች ሁሉ ነገር ሂማኑን እየቀጥል ያለች ነው እየሰቀለች ነው ኬኳን ቢራቢሮ አጫቋሪ ያልሽ እንዴ ቢራቢሮ ውስጥ እንደምት ሄለን በጣም የዋናት ማርያም ነው ከሁለቱም ጋር ሄለን አትወዳደርም ሲጀመር በስብዕና ምግባርም ቤተሰቦቿን አይ ቲንክ ታከብራ ግን አሁን ዝርጥጥ እያለች ነው ሄለን ራስሽን አስከብረ ይላል ምኑ አዎ አይተው እንቁርቲ ሄለን ላይ ሄደችበት ሄለን ትወድሻለች በጣም እኔም በጣም ነው የምወዳት ታሳዝነኛለች የዋናት ምስኪን ናት ግን አንዳንዴ በየዋነት ሲጨማለቁባት ደግሞ ያናደኛል የዋ ስለሆነች የብር አትናደዱም ጋይስ ማለት ሄለን ላይ ጭምልቅ ሲሉባት አትናደዱ ሄለን ምስኪን ናት ገብቷቸዋል ጨዋታ ብቻ ነው የምትፈልገው እውነት ለመናገር ስለሚያስፈልጋት ነው ምናምን ጨዋታውን ትፈልጓለች ከዛም ሲቀጡላት ራሱ ሙድ ይዛሉ ጊፍተራውን ጊፍት ሲሰጡ የሆነ ነገር ቶሎ እንዲቀጡላችሁ ምናምን እንድትስማሙ ነው የምትፈልጉት እንጂ እንድትጨቃጨቁ አትፈልጉም ሲሰጡ እውነት ለምን የሚሰጥ ሰው ነው የሚያውቀው ሲሰጥ ያውቀዋል ያንን አሁን እኔ ሲሰጣት አሸንፋ ቶሎ እንድትቀጣት ነው እንደምፈልገው እነሱ ያንን ያበላሹባታል ምናምን እነሱ ቢሰሩት ሁለቱ ይቀምሩባታል አሁን እንደምታዩት ደግሞ ሰው ስለወደዳትና ሰው ስለተከተላት እሷን ማስተመር ነው የሚፈልጉት በሙድ ነው እኛ አሁን ይውላችሁ እንቁርቲ ብትሰድባት ፊት ለፊት ወጣ ነው የምትሰድባት ጋይስ እንደና እንቁርቲ ቢናገሩ ፊት ለፊት ነው የሚናገሩት ጥላቻቸውን መጥፎ ነገሩን ፊት ለፊት ነው የሚናገሩት ወይ ሂጅ ወደዛ ጋር ሃናቡን ብትናገራ ጥላቻውን ምናምን ፊት ለፊት እነሱ እንደዛ አይደለም ደጃዙር ነው የሚያስጠቁሯችሁ ምን ፈልገሽ ነው መጣሽ ነሽ ልሽልሽ እዛስ ወንበር ስለምገባሽ እንዳትገኝ ወንበር ስር የሰርጀሪ በተንኮል ነው ሰው ነው የምታስጠቁረው እናንተ ስላልገባችሁ ነው የሰርጀሪ ባሪ ካሪ ነው ከኬኩ አፉ ነው ታይ በቡር ነው በቃ አልቀናብሽም ወድሻለሁ ከዛም በኋላ በቂጥሽ እንጨት ሰካልሻለች ታሰካብሻለች ተረታችሁኛላ እቺ ይሄን ደግሞ ሄለን ታውቃለች አውቃ ነው እንዳላወቀ የምትሆነው ሄለን ባይዘው ታውቃለች አውቃ ነው እንዳላወቀ የምትሆነው ሄለን መሆን ስላለበት ነው የዋም የምትመስላችሁ ከተነሳባት ታውቃታለች ግን ያን ያህል አሳልፈሽ ራስሽን አትስጪ ነው ያልኳት ያለሁት እኔ ደግሞ ጋይስ አራታይ ግፍ ነው ሰላም የምትባዩ የምን ግፍ ስለምን ግፍ ነው የምታወሪው ሰላም ስለምን ግፍ ነው የምታወሪው የኔ እናት ምንድነው ግፍ ኪዱ ትረገጥ ምን አረገች ኪዱ ጀመረች እንዴ በርበሬ መጠጣት ፊት መቀባት ጋይስ እንረግጣታለን እንዴ ዛንዴ ምን አገባሽ እስካሁን እንግዲህ ባልም ፍቅረኛ ማልፈልግም ብዬ የኖርኩ ነው ማሪ እኔ ራሱ ደብረኛልሽ ለምን ደብረችሽ ቤቲ ኪዱ ምን አርጋችሁ ነው ኪዱ ላይ በጣም ትናደዱ ልጆች ከናላችሁ ለምንድን ነው ልብሶች ሲያምሩ ለምንድን ነው ኪዱ ላይ ከሰርጀሪ ጋር ገጠመች ትክተማ ጓደኛው አይደለች እንዴ ድሮ ጓደኛው ጋይስ ሰርጀሪ ናት እንጂ ኪዱን ያሰደበቻት እኮ ኪዱ አልተናገረቻትም ሰርጀሪን ታውቃላችሁ ኪዱ ደግሞ አትፈልግም እንደዚህ ጭቅጭቅ አይፈልግም
ለዛ ነው ያቺ መልከ ጥፎ አረገጠቻት። ሰው እሷ ሰው እኮ ነው አሷቷት። ዛሬ ቡና ሊያፈሉ ነው ጠርተውሻል። ከነሱ ጋር እንኳን የቡና ዲል የለኝም ማለት እኔ እኮ ከሸርሙጣ ጋር የቡና ዲል የለኝም። እኔ ከእናቶች ጋር ነው የቡና ዲል የለኝ። ወይ ተስማምተው ይለምኑ። ሁለቱም መርዝ ናቸው። ታረቁ እስኪ እኛም ደስ ይላል። ሰላም እዚህ ከዚህ ሚውት አድርጊያት ቤቲ። ሰላም ትባለው ወይት ስሚ ጌታን አንቺ እውነት ነው የምታወሪው? የኔ ፍቅር እኔ እውነት የማወራው ለምን ይመስልሻል? ስለኖርኩ ስለማውቃቸው እኮ ነው። ጥንቅቅ አድርጊ። እግዚአብሔር ምስክሬ ነው። እኔ ሰርጀሪን እንደኔ የሚያውቃት ሰው የለም። ጌታ እኔ በደንብ ነው የማውቃት። አውቃታለሁ ስላችሁ ላይክ አሁን ይሄ በእንትን ነው የሚመስላችሁ፣ ግን አይደለም። የሰርጀሪ ምን ማድረግ ምን መሆን እንደምትፈልግ ከኛ የበለጠ የሚያውቃት የለም። ለዛ ነው አንቺ ፈርተሽ ነው እንጂ ብትለምኚ ደስ ይልሻል። የኔ ፍቅር ማለቴ እንደነሱ አለምንም። እኔም ለማኝ እኮ ነኝ። እኔም እኮ ለምናለሁ፣ ግን እኔ ስርዓት ባለው መልክ ነው የምለምነው። አለምንም ብያቃለሁ እንዴ? እኔ አለመንኩም እንዴ? ግን እንደነሱ አይነት ለማኝ አይደለሁም። የኔ ማር አንደኛ ነገር በሀገሬ ሀብታም ከሚባሉ ላይክ ጥሩ ኑሮ ይኖራሉ ከሚባሉ ሰዎች መካከል የምባል ሴት ነኝ። ተረድታችሁኛል? በሀገሬ ስደት አይደለም፣ በሀገሬ ላይ እንደዚህ አይነት ሴቱኝ በርበሬ እየበጠበጥኩና ውሃ እየተዘበዘፍኩኝ አላደርገውም። ተገብቶሻል? ልትለምኚ ትችያለሽ። ችግር ሲኖርብሽና የምትበይው የምትጠጪው ስታጪ ልታረጊ ትችያለሽ። ግን በሀገሬ ላይ ንጹህ ደስ የሚል ላይፍ ያላት ሴት ናት ተብዬ የምጠራ ሴት ቁጭ ብዬ በርበሬ ምናምን እያደረኩኝ አላደርግም። ሲቀጥል ማንም ሊያዘኝ አይችልም። ልጫወት እችላለሁ፣ ልስቅፈል ላደርግ እችላለሁ። አልጫወትም ብያለሁ እንዴ? አንድ አበባ ሳልል ነበር እንዴ? እላለሁ። አንድ አበባ ስጡኝ እኮ እላለሁ። ምን ላይክ እንደሌላ ነገር የምታወሩት ብዬ አላቅም ምናምን ብዬ ተኮፍሻለሁ እንዴ? ነው አይደለም። ከኔ ሌቭል ጋር የሚሄደውንና ከኔ ማንነት ጋር የሚሄደውን ነው ማደርገው ያልኩሻለሁ። ሚዲያ ላይ ብር አልሰራም እላለሁ እንዴ? ቢዝነስ እሰራለሁ እኮ አይደል እንዴ? ዩቲዩበር አይደለሁ እንዴ? የኔ የራሴ ማንነት የራሴ ኳሊቲ አለኝ። እሺ ብር ስለሰጠሽኝ እንደልብሽ አታረጊኝ። ለኔ ሳይሆን የምኖረው ህይወት ራሱ ያስገድደኛል እንደዛ እንዳደረግ እንጂ ምን አልተጫወትኩም ነው? ተጫውቼ የለ እንዴ? ስቀጣጣል ነበር እንዴ? በፊሊተር ስቀጣል ነበር እንዴ? ቁሜ ስጨፍራል ነበር እንዴ? ምንድነው የምታወሩት? ምንድነው የምታወሩት? አለ ሁሉም ነገር አቅም የሆነ ስርዓት አለ። ስርዓትና ላይፍ ስታይልሽ የሚያስገድድሽ ነገር አለ። ይሄ የቦርኮ ላይፍ ካለሽ፣ የሸርሙጣ ላይፍ ካለሽ፣ ይሄ ህይወትሽን አንድና አንድ ገንዘብ ላይ ከሆነ ትኩረትሽ የምታሳዩ ይሄንን ነው ማሬ። ሴት ልጅ ደግሞ ለራሷ ክብር ሲኖራት ደስ ይላል። ጌታ ምስክሬ ክብርሽ ባይዘው ይወጥሽ ነው። ገንዘብ ስለተሰጠሽ ክብር አይደለም፣ ብር ስላለሽ ክብር አይደለም። እንዴት ነው? እኔ እዚህ ቲክቶክ ላይ ያላችሁ ሴቶች እኮ ማለት ደስኩኝ። ገንዘብ መስጠት ክብር ነው ያምሻል እንዴ? እና አይሮን ነው ምናልባት እነሱ ውጭ ሀገር ስለሚኖሩ ሀበሻ ያለበት ቦታ ላይ እንደልባቸው ስለማይሆኑ ምናምን ሊሆን ይችላል። እኔ ደግሞ ሀገሬ ላይ የምኖር ልጅ ነው። ስወጣ ቀብረር ብዬ የምወጣ ሴት ነው። ይሄን ነው ማሰራለሽ። እና ሌላው ምንድነው እዚህ ያሉት ኢትዮጵያ የሚኖሩት ልጆች እንደነሱ ሲዝረከረኩ አይታችኋል ጋይስ? እንደነሱ ሲዝረከረኩ እንደነሱ ሲሆኑ አይታችሁ እዚህ የሚኖሩት ልጆች? እስኪ እውነት ለመናገር ለምን ይመስላችኋል? ክብራቸውን ስለሚያስበልጡ። የለም እንደዚህ ሀገር ኪዩዬ የኔ እናት እንዴት ነሽ የኔ ፍቅር? ሰላም ነሽ?
ማሬ ሰላም ነው? እንዴት ሆነልሽ ያ ነገር? እና አንዳንድ ቅናት እኮ ነው እንደዚህ እኮ ነው። እከክ ብትቀኑ ሰው በለማኝ አይቀናም። ቢቀና ሰው በሸርሙጣ አይቀናም። መስሏችሁ ሊሆን ይችላል በሸርሙጣና በለማኝ የሚቀና ጋይ። እሺ ደውይልኝ ማሬ። እንዴት ደስ ይላል። እስኪ አስባችሁታል? ቤታችሁ የልጅ ሙዚቃ ከፍታችሁ ኬኳዬ ደህና ናት እንደዚህ ቁጭ ብላችሁ ላይቭ ላይ እያወራችሁ ቡና እየጠጣችሁ እየሳቃችሁ ደስ ኮንላይን ከላይቭ ከቲክታክ ላይቭ ስትወጡ ሳትለምኑ በክብር $100 $50 ሰጥቷችሁ ስትወጡ ምናምን ምን ያህል ደስ ይላል። ክብሬ እኮ ነው ጋይስ። ጋር እየጠፍተሽ ነው ማርያም። እንዴት ነሽ? ክብሬ ነው ማርያም። ምን ስለለመሽ ክብር ያለ ምናምን ስለተሰጠሽ የተከበርሽ እና እኔ ደግሞ በጣም ነው የምንቀው ታውቃላችሁ። ስንቅ ደግሞ ሀብታም ነኝ ምናምን አይደለም፣ ወይም የሀብታም ተብሎ የደሃ ልጅ ነኝ ደሃ ነኝ ምናምን ግን ህይወቴን ለማሸነፍ ደግሞ ራሴን ጥንቅቅ አድርጌ የምኖር ሴት ነኝ። ቅብርር ብዬ የምኖር ሴት ነኝ። አገራችን ላይ ሀብታም ሴቶች የሚኖሩትን ላይፍ ስታይል መኖር የምመኘው እንጂ ሚዲያ ላይ ወጥቼ ስላወራው ወይም ስለተናገርኩኝ እንደዚህ አይነት ሴት ነኝ ማለት አይደለም። የምገኝበትም የምውልበትም ቦታ በጣም ትላልቅ ሌቭላቸው ሀይ የሆኑ ሰዎች የሚቀመጡበት ቦታ ላይ ቁጭ ብዬ የምውለው ትርኪ ምርኪ ሰው ያለበት ቦታ የምገኝም ልጅ አይደለሁም። እና ሌቭሌን አውቃለሁ፣ ደረጃዬን አውቃለሁ። የፈለጋችሁትን ብትሉ ብታወሩ ብትሳደቡ